በኬንያ ሞምባሳ ለሚገኙ ነዋሪዎች ነፃ የሕክምና አገልግሎት ተሰጠ። በኬንያ ሞምባሳ ከተማ ስር በምትገኘው ባንግላዴሽ መንደር የሚኖሩ በርካታ ነዋሪዎች በአማዴአ ሚሽን ሆስፒታል በተዘጋጀው የ2 ቀን ነፃ የሕክምና ካምፕ ተገኝተው መታከማቸው ተገለጸ። በካቶሊክ ቤተክርስቲያን የሞምባሳ ሀገረ ስብከት ስር በሚገኙት የቅዱስ ዮሴፍ እህትማማቾች ማህበር በሚተዳደረው በዚህ ሆስፒታል ባለሙያዎች የቀረበው ነፃ አገልግሎት የገንዘብ እጥረት ለነበረባቸው የመንደሩ ነዋሪዎች ትልቅ እድል ሆኖላቸዋል። በዕለቱ የሕክምና ቀናት በተደረገው የምርመራ እንቅስቃሴ ቀደም ሲል ሳይታከሙ የቆዩ በርካታ ተላላፊ ያልሆኑ በሽታዎች በተለይም የደም ግፊት እንዲሁም የተለያዩ የቆዳ ህመሞችና ተጨማሪ ምርመራ የሚያስፈልጋቸው የካንሰር ጠቋሚ ምልክቶች በበርካታ ሰዎች ላይ ተገኝተዋል። ለእርዳታ በርካታ ሰዎች ቢመጡም በወቅቱ በነበረው አቅም 1140 ሰዎችን ብቻ ማስተናገድ የቻለ ሲሆን በካምፑ አገልግሎት ማግኘት ያልቻሉት ነዋሪዎች በሚኪንዳኒ ሆስፒታል ቀጠሮ ተሰጥቷቸው ነፃ የሕክምና አገልግሎት እንዲያገኙ ተመቻችቶላቸዋል። የአማዴአ ሚሽን ሆስፒታል አስተዳዳሪ ሲስተር ቬሮኒካ ዋንጂሩ ለኤሲአይ አፍሪካ በሰጡት ቃል ይህ የሕክምና ካምፕ እህትማማቾቹ ለህብረተሰቡ ከሚያደርጓቸው በርካታ የድጋፍ እንቅስቃሴዎች አንዱና ከማህበራቸው መንፈሳዊ ተልእኮ ጋር የተያያዘ መሆኑን ገልጸው የኛ መንፈሳዊ ተልእኮ በእኛ መካከል በምናገለግላቸውና አብረናቸው በሚኖሩ ሰዎች ዘንድ የክርስቶስን አዳኝነት በትህትና ምስክር መሆን ነው። የቅዱስ ዮሴፍ እህትማማቾች እንደመሆናችን መጠን ድሆችንና ተጋላጭ የሆኑ የህብረተሰብ ክፍሎችን ለማገልገል ሁልጊዜም ቁርጠኞች ነን ሲሉ ተናግረዋል።